ህዳሴ ላይም ብዙ መከራ ታይቷል። ቢበዛ በሚቀጥሉት 6 ወራት በጋራ ሪቫን እንቆርጣለን። ይሄን ጊዜ የምንወስድበት ምክንያት ዝግጅት ስለሚፈልግና አካባቢው ሞቃታማ ስለሆነ የክረምቱን ዝናብ ስለምንፈልገው ብቻ ይሆናል እና ህዳሴ በሚቀጥለው ዓመት መጀመሪያ አካባቢ ታሪክ ይሆናል ማለት ነው። ይሄ መመረቁ ደግሞ ለኢትዮጵያን ትልቅ ለኢትዮጵያን ብቻ ሳይሆን ለአፍሪካውያን ይቻላል ልክ ጀስት አድዋ ማለት ነው። ይሄ ነገር ይቻላል ተምሳሌት መሆኑን እጅ ለእጅ ተያይዘን እኛ ኢትዮጵያውያን በሃይማኖት በዘር ለኢትዮጵያ ሲሆን በምንም አይነት የማንለያይ ህዝቦች መሆናችንን ይሄን ጀምረናል እንጨርሰዋል በሚል ጨርሰነው እንደተባለው ከ6 ወር በኋላ ይመረቃል። ለኛ ውልደታችን ነው ማለት ነው። አባይ ማለቁ ለኛም ሰው ለሚቀጥለው ትውልድ ራሱ ጥሩ ራዕይ ነው፣ ጥሩ ነገር ነው። ጥሩ ነገሮችን ይዞ ይንቀሳቀሳሉ ብዬ ነው የሚያስበው። አሁን ያለው ደረጃ ሌላ ትውልድ ደግሞ ጥሩ ነገር ይታን ጥሩ ስራ እንዲሰሩ ጥሩ ነገሮች እንዲከናወኑ ይረዳል ብዬ ነው የሚያስበው። ህዳሴ ግድባችን አይችሉም አይቻልም አይሞከርም የተባለ ነበር። ነገር ግን አንድነታችን ተጠናክሮ በአንድነት በመነሳት በራሳችን ሙያተኛ በራሳችን አቅም ከየኪሳችን አወጥተን ነው የተሰራው። ስለዚህ በእውነት ለይሄ ለአርአያ የሚሆነን ነው። የግድባችን ለሁላችንም አርአያ ተምሳሌት የእድገታችን ተምሳሌት እና የአንድነታችን የአብሮነታችን መገለጫችን ነው። አዲስ አበባ ባለፉት ጥቂት ዓመታት ከ200 ኪሎ ሜትር በላይ መንገድ ተሰርቷል። ሰፋፊ ወክዌይ ተሰርተዋል። የውሃ ፍሳሽ፣ የመብራት መስመሮች ድሮ ዝናብ ሲዘንብ 4 ኪሎ እኮ እንደዚህ አልነበረም። ዘነበ ማለት ጨቀየ ማለት ነው። አሁን ዘነበ ሲባል በንጽጽር ጸዳ ብሎ ያየ ነው። አንዳንድ የፍሳሽ ማስወገጃ ስርዓታችን በመሻሻሉ ምክንያት ከዚያ ባሻገር ስራ ፈጥሯል። የአሴት ቫልዩ ከፍ አድርጓል። የዜጎች ያላቸው ሀብት ቫልዩ ከፍ አድርጓል። የኮሪደር ስራ ለአይን የሚማርክ ከተማ ፈጥሯል። የትራፊክ ፍሰት አሻሽሏል። ኮሪደር ልማት የተጠቀምነው ነገሮች ብዙ ነገሮች አሉ። አንደኛ ደስ የሚል አየር ማማያት፣ ለልጆቻችን ጥሩ አየር ማግኘት፣ መንገዱ ክፍት መሆን፣ አለመጨናነቅ ደስ የሚል በሬ ነው። ኮሪደር ልማት እንዶ ቀጥታ እንዶ ውስጥ ለውስጥ የሚሰሩ የከተማ ውስጥ የመሀል ከተማ ብቻ ሳይሆን ውስጥ ለውስጥ አዲስ አበባ የተባለውንም የክልልም ላይ እንደዚህ ቢሄድ በጣም ውስጥ ለውስጥ ላይ ባለው ነገሮች እየታየ ቢሰራ በጣም ደስ የሚል ነው። አሁን ያለው ሁኔታዎች በጣም ደስ የሚል ነው። አብዛኛ ብዙ ሰዎች በመጠጥ ቤት በሌላ በኩሎች ላይ የሚያሳልፉት ብዙ ጊዜ ነበረ። አሁን ግን እሱ ቀርቶ ሰው የልቡን እያወራ ንጹህ አየር እያገኘ የሚገናኝበት ቦታ እዛሽ ቦታ ላይ እንገናኝ የተባባሉ ደስ የሚል አየር እና ጊዜ የሚያሳልፍበት ሆኖ ተገኝቷል። ከተማዋን ገጽታ በኢትዮጵያም በአፍሪካም እንደዚሁም በዓለም ተመራጭ የሆነች ነው። ታላላቅ ስብሰባዎችን ለማካሄድ እየተመረጠች ያለችበት ሁኔታ ነው ያለው። ትልቅ ለውጥ የሚባለው በዚህ ከተማ ላይ እኔ እንደ አንድ ዜጋ ያኮራሁበት ነገር ምንድነው? የፕሮጀክት አፈጻጸም ሌት ተቀን የመስራት የስራ ባህላችን በሌላ በቻይና በምን ምንሰማውን በአውሮፓ ምንሰማውን 24 ሰዓት ሰርተው ዘመዶቻችን አሉ የተለያዩ አውሮፓ ሀገርና 16 ሰዓት ነው የሚሰሩት። እኛ ደግሞ በሽፍት 24 ሰዓት 7/24 የሚባል የስራ ባህል አዳፕት ተደርጓል እዚህ ከተማ ላይ። ይሄ ትልቅ ለሀገራችን ለውጥ ነው። በአጭር ቀን የረጅም ዓመታት የተሰሩ ስራዎች ናቸው የተሰሩት። በጣም የሚደነቅ ከመሻገሪያው አንጻር ከከተማው ውበት አንጻር በጣም ለየት ያለ ከአደጉ ሀገሮች ያልተናነሰ ስራዎች ተሰርተዋል። በእድገት ላይም ያለን ስለሆነ ማለት ነው እና በጣም ትልቅ ስራዎች ተሰርተዋል። ለውጦች አሉ። በእኛ ጊዜ እንደዚህ አይነት አልነበረ። ውብ ከተማ የራሷ የቻለች ብሔር ብሔረሰቦች የሚኖሩባት የአፍሪካ የዓለም ከተማ ነች።
ሰው በየጊዜው ስብሰባ የሚደረግባት ውብ እንግዳ ተቀባይ አየሯ ሁሉ ተስማሚ ነፋሷ ለሰው ልጅ ውበት አሁን ደግሞ በጣም ተለወጠች። ጥሩ ነው። ይሄ እንዲቀጥል እንፈልጋለን።